ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? በያላችሁ ሰላማችሁ ዝግ ይበልኝ። እንግዲህ ደግሞ ዛሬ በዚች ቤት ለሁለተኛው ጊዜ ብቅ ብያለሁ ማለት ነው። እቺ ቪዲዮ እንግዲህ እስከ መጨረሻው እየተከታተላችሁ ሼር እያደረጋችሁ ለብዙ ወዳጅ ዘመድ ያዳርሱ። እንግዲህ ደግሞ ባለፈው የነበረበት ሁኔታ አይታችኋል። ዛሬ ደግሞ እንግዲህ ምን ላይ እንዳለ የማሳያችሁ ይሆናል። በጥሞና ተከታተሉ። እንግዲህ አስተያየቶቻችሁን በኮሜንት አስቀምጡልኝ ስል በአክብሮት ጠይቃለሁ። ይህን ይመስላል እንግዲህ ግድግዳው እንደምትመለከቱት ኮርኒሱን ጨርሰን ያው ግድግዳ ላይ አሁን ቻክ በመስራት ላይ ነው የምንገኘው። ይሄ የምትመለከቱት እስከ እንጨቱ የተላጠው ነው እንግዲህ የምትመለከቱት። ይሄ ጅብሰሙ እየተመረገ ያለው ሳይዳቸው እሱን እንጨቱን እንግዲህ ልክ በምታዩት መልኩ ነው የሚመረገው። ጭረት እንዲሁም ቃጫ በመባል የሚታወቀው እሱን የቦካን አብረን ይመረጋል ማለት ነው። እንዲህ አይነቱ ክፍተት ያለበት ቦታ ላይ ልክ በዚህ መልኩ ነው። ግድግዳው በምታዩት መልኩ ስንጥቅጥቅ ያለና በጣም የሚያስጠላ ነው። መጨረሻም ደግሞ የምታዩ ይሆናል። እንግዲህ ይሄ ሰጋቱራ ገና ሙልት የተሞላው ነው። ሰጋቱራ ገና ይሄ የምትመለከቱት ማለት ነው። ልክ ይሄን ይመስላል ግድግዳው። እንግዲህ በዛ ነው ሰጋቱራ ከተሞላ በኋላ ይሄን ይመስላል። አምልጠዋል ልጅ እንደዚህ ነው እንግዲህ ግድግዳው። አንዳንድ ቦታ በጣም የሚላጠው ቦታ ላይ ልክ እንደ እንጨቱ ይዘልቃል። እዚህ ላይ እንግዲህ ቃጫው አብሮ እየተቦካ አቡኮው እየተከነከረ ማለት ነው። ቃጫው ይመረጋል። ይሄ ደግሞ ከተጣራ በኋላ መጨረሻ ላይ ነው ፊኒሽንግ ከተለቀ በኋላ ነው የምትመለከቱት። ፍሬሙን ተገጥሞ ፍሬም ያው ወዲያው ነው መገጠም ያለበት ማለት ነው። ልክ ሰጋቱራ እንደተሞላ ፍሬሙ ተገጥሞ ከዛ በኋላ እየተጣራ ነው የሚወርደው። ሲደርቅ ምናምን ሌላ ጊዜ ፍሬም መጠሙ ትንሽ የማይመች ነገር አለው። ተጣራውን ይሄን በደንብ የለሰለሰውን ግድግዳ ይንጠበጠብበታል ማለት ነው። አሰራሩ እንግዲህ ይሄን ይመስላል። አሁን ያው እንግዲህ ለባለሙያዎችም ቢሆን ማስተላለፍ የምፈልገው መልእክት ቢኖር ፍሬም ወዲያው እየተገጠመ ቢያርፍ። ምክንያቱም ከደረቀ በኋላ ምናምን የሚባለው ፍሬም መግጠም ፍሬም እንደገና ተመርቶ ተገጥሞ ሲባል እዚህ ተጣራውና ለሰለሰው ግድግዳ ላይ ቡኮው እየተንጠበጠበ ስለሚያስቸግር እንደገና ማጽዳት ሌላ ስራ ስለሚሆን ወዲያው ግን ፍሬሙም አብሮ ይደርቅና ለቀለም ባንድ ይደርቃል ማለት ነው። ምክንያቱም ፍሬሙም ኋላ ቀለም ስለሚቀባ ባንድ ሁሉም ይደርቁና ለቀለም ሌላ ጊዜ ብቻ ይመጣል ማለት ነው። አሁን ቻኩ ብቻ ተሰርቶ ኮርኒሱ ተሰርቶ ቻኩ ብቻ ተሰርቶ ይከዳል። ሌላ ጊዜ ለፍሬም መግጠም ሌላ ጊዜ ለቀለም ከመምጣትም እንደዚሁም ጊዜና ሁሉም ነገር ቆጣቢ ነው የሚሆነው። ድካም ቆናሽ ነው የሚሆነው ማለት ነው። ይሄን ይመስላል እንግዲህ እንደምትመለከቱት ጠርዞም በምታምር መልኩ ምርጥ ሆና ተሰርታለች ማለት ነው። እንግዲህ ማሰራት ለምትፈልጉ በስልክ ቁጥር ያው እየደወላችሁ ማዘዝ ትችላላችሁ። ኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በስልክ ቁጥር በ0920 13 16 50 ወይም በ0976 06 7373 መደወል ትችላላችሁ ማለት ነው። እንግዲህ ያው ወደ መጠናቀቅ ደርሷል። እንደምትመለከቱት ይሄ ሰጋቱራ እየተሞላ ነው። አሁን እንደምትመለከቱት ላውላው ተጣርቶ አልቆ ይሄ ሰጋቱራ ሙሉት ነው። ሰጋቱራው ከተሞላ ሌቭል ከሆነ በኋላ ነው እንደገና ማጣሪያ የሚሰጠው እንደሆነ ማለት ነው። ይሄን ይመስላል አሰራሩ። ሰጋቱራ እየተቦካ ይሄን ይመስላል እንደምትመለከቱት። ሰጋቱራ ማለት የጣውላው ፍቅፋቂ ነው። ለምና ከታለው ያው እንደየቤቱ እንደ ጥቅጥቅ ቤት ከሆነ ለምሳሌ ክርት ሰጋቱራ ነው የሚያስፈልገው። ከዛ መጨረሻ ላይ ማለስለሻ ለምሰጋቱራ፣ ከዛ መጨረሻ ጅብሰሙ ብቻውን ተቦክቶ ይሆናል ማለት ነው የሚሰራው። ይሄንን ካያችሁ እቺ ደግሞ ሳሎን ናት እንደምትመለከቷት ፏ ብላለች። በዚህ መልኩ ቤት እንዳልኳችሁ ትንሽ ብትሆንም ግን ጥምዙ ፍሬም የተገጠመላት በጣም ነው የምታምረው። ማሻአላህ
ስራውን ጥርት የሚያደርገው ፍሬም ሲገጠም ነው። ሁሉም ነገር ፍሬም ካለው ያምራል እና መጨረሻ ላይ አለመሆኑ ወዲያው መገጠሙ ደግሞ ቤቱን ለእይታ ወዲያው እንዲያምር ያደርገዋል። በቃ እና እሱም አብሮ የሚደርቅና ለቀለምም አሪፍ ይሆናል ማለት ነው። ይህን ይመስላል እንግዲህ ዋናው ቻክ የምታሰሩ ሰዎች እንደዚህ ጅብሰም ካሰራችሁ አይቀር ጠርዝ ነው ማየት ያለባችሁ። ጠርዙና ማዕዘኑ በአሪፍ ሁኔታ መሰራት አለበት ማለት ነው። ጠርዝ ፍሬም አሁን ላይ ባይገጠም አሪፍ ነው፣ ችግር የለውም። ጠርዝ ፍሬም አሁን ላይ አያስፈልግም። ምክንያቱም ጠርዙ እንደዚህ በአማረ መልኩ ከተሰራ የጠርዝ ፍሬም መገጠሙ ግዴታ አይደለም። እናም እስካቶላዎቹ የመብሪያቶቹ የማብሪያ ማጥፊያውና የቻርጅ ማድረጊያው እነዚህ እስካቶላ ይባላሉ። እነዚህ ወዲያው እየተገጠሙ ያልፋሉ። ምክንያቱም እነዚህም መጨረሻ ላይ ከሆነ የሚገጠሙት አይደርቅምና ቀይ ቀይ ይሆናል። የብቻው ኋላ ባንድ ካልደረቀ ግማሹ ደርቆ ግማሹ እርጥብ ሆኖ ለቀለም ያስቸግራል። አሁን ወደ ውጭ ስንወጣ እንግዲህ በረንዳዋን ፊት ለፊቷን ብቻ ነው እንግዲህ ኮርኒስ የታዘዝ ነው። አልጋው አልፈረሰም። እንግዲህ ብዙ ላይ ይታያችሁ ይችላል፣ ግን በደንብ ለማየትና ለመረዳት ሞክሩ። ይህን ይመስላል እንግዲህ የዚህ አሰራሩ ደግሞ እንደዚህ ጽድት ብሎ ፍሬም ተገጥሞ በረንዳውም ጥምዝ ፍሬም ነው መገጠም ካለበት። ሳሎንና በረንዳው ተመሳሳይ ፍሬም ሲገጠም በጣም አሪፍ ይሆናል ማለት ነው። ይህን ይመስላል እንግዲህ ሌላው ገጠርም ቢሆን የምታሰሩ ሰዎች አሁን ይሄ እንዳልኳችሁ ምንም ብዙ እንኳን በአካባቢ ቤት የሌለበትና የገጠራማ ቦታ ነው፣ ግን ማሻአላህ ደስ የሚል ቦታ ነው። በጤፉ በማሽላው መካከል የሚገኝ ቤት ሲሆን ይህም ሆኖ ግን ባለፈውም እንዳሳየኋችሁ በአሁኑ ቪዲዮ ላይ እንዳያችሁት የመብራት ገመድ ያለው ምክንያቱም በቃ ከጊዜ በኋላ መብራት አስፈለገ ይባል በጄኔሬተርም ሆነ በጨረር መጠቀም ከፈለጉ የመብራት ገመድ መቅበር ግዴታ ነው። የትም ቦታ ቤት የምታሰሩ ሰዎች እንዲሁም ከመመረጉ በፊት የመብራት ገመድ ማስቀበር እንዳትረሱ እላለሁኝ። ብሎም የቴሌቪዥን ገመድም እንዲሁም እህኔ ነው የሚቀበረው። የቴሌቪዥን ገመዱ ደግሞ ከተቀበረ በኋላ ኮርኒስ ሲሰራ ወደ ውጭ ወጥቶ እዛ ጋር መታሰር አለበት። ይሄው እንደምታዩት ረዝሟል፣ ተጠቅሎ አሁንም እዛ መታሰር አለበት። ከግቢ ከከፈፉ ጋር መታሰር አለበት ማለት ነው። ምክንያቱም ፀሐይም ዝናብም እንዳይፈራረቅበት ከውጭ መታሰር አለበት። በሚፈለግ ሰዓት ወደ ውጭ ለዲሹ የሚሄደው ነው። ይሄ ግድግዳው እሳ ጋር አብሮ ተቀብሮ እሱንም አሁን የማሳያችሁ ይሆናል ማለት ነው። ከውስጥ ደግሞ እንግዲህ የቴሌቪዥን ገመዱ ይህን ይመስላል። እንደምትመለከቱት ውድ ተመልካቾች የሶኬት ገመድ ጋር ነው የወረደው። ሁለት የሶኬት ሻህን ገመዶች አሉ። እነዚህ ጋራ ተገጥማም እሷን ደግሞ እንትኗን የማሳያችሁ ይሆናል፣ ወይም ሳትገጠማ ሆኖ ማሳየት እችላለሁ። ይሄን የቴሌቪዥን ገመድና የሻህን ገመዱ ባንድ መውጣት አለበት። ሁለቱ ሲታሰሩም ባንድ ነው የሚታሰሩት። ከዚህ ወደ ግድግዳው ጋር አብሮ ይቀበራል። ወደ ውጭ ደግሞ ኮርኒስ ሲሰራ መውጣት አለበት ግዴታ፣ መረሳት የሌለበት ነገር ማለት ነው። ሌላው ደግሞ እንግዲህ ይሄ ነው እንግዲህ ሶኬቱ እና የዲሹ ሶኬት ይሄን ይመስላል። ያው ተገጥሞም ብዙ ቦታ ላይ ያው በሰራው ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁኝ። ይሄ ነው እንግዲህ የሚገጠመው እዛ አሳየኋችሁ የዲሽ ቦታ ላይ ማለት ነው። እንግዲህ ያው አበዛሁባችሁ። ይህንን እስከ መጨረሻው ተከታተሉልኝ ስል በአክብሮት እጠይቃለሁኝ። እንግዲህ መጨረሻ ላይ ደግሞ ፊኒሽንጓን የማሳያችሁ ይሆናል። ስለተከታተላችሁኝ ከልብ እያመሰገንኩ ለዛሬ በዚሁ ጨረስኩኝ።